ጊዜ ህይወት ውስጥ የሆነ ነገር ይፈጠራልና አዳዲስ ነገር አይጠፋም። ያው ስለዚህ ወርቅ ለነገራችሁ ነው የመጣሁት ዛሬ። ይሄ ወርቅ ትላንትና ካብሽ በስጦታ መልክ ተበርክቶልኝ ነበረ። በጣም ደስተኛ ነበርኩኝ በነበረን ጊዜ። እንዲሁም ቤት ገብተው በጣም ደስ የሚል ታይሞችን አሳልፈናል። ተጫውተን ስቅን ምናምን ከሄዱ በኋላ የሆነ ነገር ሰማሁ ማለት ነው። ውስጤን የሚረብሽ ነገር ሰማሁኝ። ምንድነው ይሄ ስጦታ የሰጠኝ አብርሽ ሳይሆን ወይም የተላከው በአብርሽ በኩል ሆኖ ሄርሜላ እንደላከችው ነው የሰማሁት ማለት ነውና ከዚህ በኋላ እንደዚህ አይነት መዳረቅ ውስጥ ማወሻሸት ውስጥ ምናምን መግባቱ አስፈላጊ ነው ብዬ አላምንም። ምክንያቱም በቃን ይበቃናል አይደለ ወይ? አራህመቱ ሺ ብር እንኳን ደህና መጣ። ጠልፎን ጥራኝ እኮ ነው ያለው። ዳነሽ አሎ ማማ ዳና እንዴት ነው? አለኝ እስከ ቁጭ በል አላችሁ። ደህና ናችሁ? ካሜራማን ደህና ነህ? እንዴት ናችሁ? ደህና ነን አለን፣ ፈጣሪ ይመስገን። ኮፍያው እኮ በዝቶበታል። ለኔ ጭንቅላት የሚሆን ኮፍያ ነው ያለብሽ። በሰላም ነው? ምንድን ነው? ውጥር ካረገው ጥሩ አይደለም ማለት ጭንቅላቱ ቅርጹን ያበላሽዋል። የጭንቅላቱን ቅርጽ ኧረ ያበላሽም አባባል ነው። ኮፍያ ነው ጭንቅላት ቅርጽ የሚያበላሽው። ውጥር የሚያረግ ከሆነ ያበላሻል። እርግጠኛ ነሽ? ጥብቅ አድርጎ የመጣበት መንገድና አካሄዱ አግባብ ስላይደለ ነው ማለት ልክ ስላልሆነ ወደ መጣበት ወደ ባለቤቱ እንዲመለስ ተብሏል። ይህንን ነገር ትናንትና እናንተ ከሄዳችሁ በኋላ የደረሰኝ መረጃ ነበረ። ምን አይነት መረጃ? ይህን ነገር አንተ ሳትሆን ሄርሜላ እንደገዛችሁ ሰምቻለሁ። ወርቁን ማን ያለሽ ደግሞ? እኔ ማንነቱ መናገር አያስፈልገኝም፣ ግን አይሩታ በጣም ብለሽ ሁሉ ጊዜ ሰውን ሀሳብ እየተቀበልሽ ነው የምትኖሪው። ሰው የሚልሽን ነገር ብቻ ዝም ብለሽ እያመንሻቸው ነው የምትኖሪው። እኔ እያመንኳቸው ነው። በራሴ ብር የገዛሁትን ወርቅ ደግሞ ጭራሽ ከሄርሜላ ነው አሉሽ። እኔ በቃ አያስፈልገኝም ነው ወይስ ደረሰኝ ላምጣልሽ? ደረሰኝ ላምጣልሽ? ሩታ ደረሰኝ እኮ በማንም ስም ይቆረጣል። ምንም ቀላል ነገር በማንም ስም ይቆረጣል። እነዛ ብለው ነገሮች ነው ሄርሜላ ነች የገዛችው ብለው ምንም ነገር አታውሪ ሩታ። እርግጠኛ ያልሆንሽበትን ያላየሽውን ነገር አታውሪ። እንኪ እኔ አልፈልገውም። መልስላት ለራሷ። መልስላት ለራሷ? አዎ። አንቺ እየቀለድሽ ነው እንዴ? እንዴ ለምን እቀልዳለሁ? እና ታዲያ የምሬን ነው የምሬን ነው። ምንም በዚህ ሰዓት ሲጀመር እኔ የምቀልድበትን ጊዜ አይደለም። እሺ እንኪ ሩታ ሙዳት ያጃ እኔ ጀመር ሄርሜላ ይሄንን ሄርሜላ አይደለም የገዛችው። በራሴ ብር በራሴ ገንዘብ ነው የገዛሁልሽ ሩታ። ወዲያስኩኝ አይደለም እና ታዲያ ራሴ ነኝ የገዛሁት። ሄርሜላ አይደለችም የገዛችው። ሲቀጥል ደግሞ ሄርሜላስ ብትገዛልሽ ራሱ ስጦታ ሆነ ትቀበያለሽ እንጂ ምን ችግር አለው? እኔ ምንም ነገር ነው የማልፈልገው። እሺ ምንም ነገር አትፈልጊ፣ ግን ይሄንን እሱ አይደለም የገዛችው። እሺ ያለሽን ሰው ደግሞ አቀራርበሽ እንትን ማናገር ትችያለሽ። ወይ አይ አይደለም ብትሆንስ ምን ችግር አለው ያልከኝ ለምንድን ነው? ብትሆንስ ምን ችግር አለው ያልኩሽ? ምን በዚህ ልክ ስጦታ ካስጠቅሽ ታዲያ ልትቀበያት ነው? አልፈልግም። ለምንድነው መቀበላት እንዴ? ያገባኝ ስለመቀበል ስላለመቀበል ስለሷ አያገባኝም፣ ግን ይሄንን ስጦታ ራሴ ነኝ የገዛሁት ሩታ። ማይሆን ነገር ዝም ብለሽ አታውሪ። የሰውን ወሬ እየሰማሁ አልፈልግም። ሁሉ ነገር ይቅርብኝ በቃ። ይዛው ብትሄድ ነው የሚሻለኝ። እንዴት እንዴት ብዬሽ ነው ይዤው የምሄደው? ቆይ እኔ እሺ ላምጣት? ሄርሜላን አምጥቼ ላገናኝሽ? እግዚአብሔር ነው ምሬን አምጥቼ ላገናኝሽ ወይ ጭራሽ? እና ታዲያ እዚህ ድረስ እንዴት እና ታዲያ ምን ችግር አለው? እኔ ማረጋገጥ ከፈልሽ ከራሱ አንድ ታረጋግጫለሽ። እንዴ ሰው ያደረገውን ነገር እኔ ሰው ነው የገዛልሽ ብዬ ስጦታ አልሰጥሽም እንዴ? እኔ ነኝ የሰጠሁሽ። ለምን አልኩሽ ታዲያ? ምን የሚደርሰኝ ነገር አለ? አንቺ አሁን ይሄንን በራሴ ገዛሁት የኔ ያልሆነ ነገር እኔ የገዛሁት ብዬ ብሰጥሽ ምን እጠቀማለሁኝ? ምንም የምጠቀመው ነገር የለም እኮ አይደል እንዴ? እርግጠኛ ያልሆንሽበትን ነገር እንትናችሁ የሩታ ሰውን ለማናገር እኔ አሁን ለምን ሌላ ነገር እንድናገር ታደርገኛለህ? ማለት ማውራት የማልፈልጋቸው ብዙ ነገሮች አሉ።
እንደዚህ እያልከኝ ግን እንድናገር እያስገደድከኝ ነው። ግን መናገር አልፈልግም። በእናትህ እንትን አታርገኝ፣ አትታገለኝ። እኔ እኮ እኔን ተቀበኝ። የሰውን ወሬ አትስሚ። ሰው የሚያወራሽ ነገር በሙሉ ውሸት ነው እያልኩሽ እኮ ነው። ማለት በቃ እንዴት ብዬ ላስረዳ? እኔ እንጃ። እግዚአብሔር ፕሊዝ፣ እኔ ባላወራው ነው። እኔን አዳምጪኝ። ይሄን የገዛሁት እኔ ነኝ፣ እሱ አይደለችም እያልኩሽ እኮ ነው። ሄርሜላ ስለዚህ ወርቅ የምታውቀው ታሪክ የለም። እኔ ራሴ ነኝ በራሴ ገንዘብ ሄጄ የገዛሁልሽ። እንዴ ታዲያ ምንድን ነው ሰው የምታናድጂው? እሺ አልፈልግም፣ በቃ እኔ ቅርብ አልፈልግም። አዎ ውሰድላት። መቼ ነው እኔን ግን የምታምኚኝ? የኔን ሀሳብና ፍላጎት ለምሮ የማትቀበይኝ? ቆይ አንተ የምትመጣበት መንገድና እንትኖች ትክክል ስላልሆኑ እኮ ነው። ዛዊ ስጣት። እሺ አመሰግናለሁ። ከአንቺ ምንም ነገር አልፈልግም። አልደረስኩብሽም፣ አትድረሽብኝ። አርፈሽ ወጥሽኝ ኑሪ በለልኝ። እንካ ያዘው ሩታ ግን ደህና ነሽ? ሩታ ደህና ነሽ? ለአንቺ እኮ ነው የመጣው። አይ አልፈልግም። እቺ ስጦታዬን ገፍተሽ ያባረርሽ መሆኑ ነው። ችግር የለውም ግን ደግሞ የምር ይጸጽትሻል ሩታ። እውነቱን ያወቅሽ ቀን ግን ይጸጽትሻል። በቃ ውሰድላት ፕሊዝ። ይጸጽትሻል፣ የምር ይጸጽትሻል። እሺ አንተም ይሁን በቃ ውሰድላት።